ቢላል ማን እንደሆነ ላስታውቃችሁ እናንተ ቤት ራሱ የመዲናዋ ልጅ የሆነ ጎረቤቷ ደብድቧት ሀገር የገባች ስሚ ሻሪ ቢዚና ለምን ቢላልን እንድታስታውሱት ነው። እኔ በደንብ አድርጋችሁ እንድታስታውሱት ስለፈለኩ ነው። ወይ ሳሪ ከልቧ ነው የምታወራው። ሳሪ አውሩ ዘማለ ቢላል ማለት የመዲናዋ ያቺ ጎረቤቷ ደብድቦ ጥርሷን አውልቋት ሀገር የገባችሁ ልታስታውሻለሽ? ፎቶውን ያመጣው ይሄ ነው። አንቺ ቤት ገብቶ ፎቶ የሰጠልኝ ይሄ ነው። አሁን ቢላል ምን ችግር አለበት መሰለሽ? ሚስቱ ሚስቱ ልጁን አልፈልግም ፈርሜ እሰጥሃለሁ ብላለች። ታውራ ችግር የለም እንሰማለን እኮ እኔ ራሱ ከስተመር ስላለብኝ ነው። ይቅርታ አድርጉልኝ። ቢላል ችግር ምንድነው መሰለሽ? ቢላል የ8 ወር ልጅ አለው። ቅንጭላቱ ላይ ከሀረባ ዚያዳ አለበት። እናቱ ልጁን ማሳደግ አልፈልግም ብላ ኤምባሲ ድረስ ሄደው ነበር ልትፈርምለት። አየሽ አሁን ቅድም ላልሽ ነገር ማለት ነው። አልፈልግም ፈርሜ እሰጥሃለሁኝ ብላ አሁን ቢላል ማስረዳት ይችላል ችግሩን፣ የእናቲቱንም የሱንም የልጁንም ሁኔታ። ለሷም እድል ሰተናት ደግሞ እሷም መታ ተናግራ የሁለቱ ችግር መፈታት አለበት፣ ልጁ ጥሩ ሕክምና እንዲያገኝ። እኔ አሁን ቢላል አሳስቦኝ እናቲቱ አሳስባይ ሳይሆን ልጁ በጣም ያሳስባል፣ በጣምም ያሳዝናል። ክትትል የሚያስፈልገው ሕክምና የሚያስፈልገው ነው። እናት በልጇ አትቆርጥም ብላችሁ ለምትሉ አሉ እናቶች ወልደው እናት መሆን ያልቻሉ እናቶች አሉ፣ ያውም በስደት ሀገር ላይ እና ይሄን ልጅ ወደፊት ግድ ሙኒትም ማየት ፈልጋለሁ ማን ነው ቢላል ብላ ስላለች ትላንትና ሙኒት ቢዚ ስለነበረች አልመጣችም። እና ከፈለክ ልጅህንም ማሳያቸው ችግርህን አስረዳ። ይሄው እኔ መድረኩን ሰጥቻለሁ። ሚዩስና ቢላል እሺ፣ ሰላም ናችሁ? ቢላል ያውራ ሰማለሁ። እሺ እንዴት ነህ? አልሐምዱሊላህ ሁሉ ሰላም አልሐምዱሊላህ። መጀመሪያ እኔ ትላንት ታሪክህን ስሰማ በጣም አድንቄሃለሁ። በዚህ ሰዓት ምርጥ አባቶች እየወጣችሁ ነው፣ ጀግና የሆናችሁ አባቶች። ብዙዎቹ ወንዶች ልጆቻቸው እንኳን ችግር ኖሯቸው አይደለም ጤነኛም ሆነው እየጣሉ እየጠፉ ነው። እናንተ ደግሞ ችግር ኖሮ እያለ እናት የጣለችውን ልጅ እኔ በቂ ነኝ ለልጄ ብሎ ማሳደግ በጣም ትልቅነት ነው። አላህ ያግዝህ፣ እኛም ደግሞ ከጎንህ አለ። አሁን ያላወቁ ሰዎች ብቻ እንዲያውቁ እዚህ ጋር ንገራቸው። እሺ ችግር የለም። እንደኔ ያላወቀ ሲኖር አይመስለኝም። በባለፈውም እዚህ ገብታ ስለነበረ ያው እሷ ሁሉንም ነገር ተናግራ ወጣለች፣ ሁሉም ሰው እየሰማ ማለት ነው። እሷ ኤምባሲ ቀርባም ነበር አልፈርምልኝ አልፈልግም ብላለች ማለት ነው። አቋሟ እንዲህ ነው። እሷ ምንም የተቀየረ ነገር የለውም። እዚህ ቀርባና ክስተይዛም ጠይቀዋል ነበር ሁሉን ነገር ማለት ነው። ለምኗት ሁላ ነበር መጠየቅም አልፎ ማለት ነው እያለች ያለችው እሷ የኛ ግዴታ ከሚሆን ይልቅንስ እናንተ ካላችሁኝ የሆነ ነገር በቃ ለሰው ብላ እንደምታደርግ ሁሉ ነው ስታደርግ የነበረው ማለት ነው። አይዞህ በርታ፣ ጎበዝ ነህ፣ በርታ። አንተ ቤተሰብ ጋር ማድረስ አትፈልግም ልጁን? እሷ ጋር በስማ ስላለበት ልጁ አሁን እሷ ከፈረመች በኋላ እኔ ይዤ ልገባ ነው ወደ ሀገር ማለት ነው። አሁን ደግሞ ኤምባሲ ተዘጋብኝ። በቃ ነገሮች እስኪስተካከሉ በሚታገዝ ነገር እናግዝሃለን። አንተ በርትተህ እንትን በል እሺ። አይዞህ እሺ። በጣም እኔ አዚና አዋራታለሁ። እሺ ታዋራሃለች እሷ። እሺ በጣም ነው የማመሰግነው። ኤምባሲ ሄደህ ነበረ ቢላል? ተዘጋ ኤምባሲ እንዴ? ተዋለሁ በኋላ ኤምባሲ እሷም ቀርባ ነበረ። ማክሰኞ ዕለት ሄደን ነበረ እና አሁን አናስተናግድም። ኦኬ ኢንሻአላህ ይከፈታል። ሲከፈት እንትን ትላለህ
ትሄዱና ቃል በገባችሁ መሰረት አንደኛ ነገር ደግሞ እሷ ምንም ፓስፖርት የለንም ማለት ነው። ፓስፖርትማ ያስፈልጋል አለ ነው። ፓስፖርትና መታወቂያ። ኦኬ አንተ መታወቂያ አለህ? አሁን ከሌለ ከኢትዮጵያ ካስመጣለህ እኔ ለማሰራት እየሞከርኩ ነው። ኢትዮጵያ አሁን እንኳን የለኝም። በቃ አሰራና አስልክ። በዛ መሰረት ፓስፖርቱ ይወጣል እዚህ በኤምባሲ ማለት ነው። አሁን ልጅ ያለው ልጅማ ቆይታለች እኮ እሷ ከሄደች 5 ወር በላይ ሆኗታል። እኔ ጋር ነው ልጅ አጠገብህ ነው አሁን ልጁ እኔ ጋር ነው። ቢያንስ እየያዙልኝ ምናምን የቀን ስራ ምናምን እንደዚህ እየሰራሁ ማለት በየገዛው እንትን የምለው ማለት ነው። ቆይቷል እኔ ጋር ገባኝ። አሁን አንተ አጠገቡ ነህ? አጠገቡ ነኝ። አስተኝቼዋለሁኝ። ማሳየቼዋለሁኝ። አስተኝቼው እስኪ አሳየን። እሺ ቆይ ሂጅ ላሳየህ። መብራቱን እንኳን ጥፍት አድርገው የኔ ጌታ። በጣም ምርጥ አባት ነው። የሚገርምሽ ከመጀመሪያው ጀምሮ ታሪኩን ብትሰሚ በጣም ነው የሚደንቅ አባት ነው ወላሂ። ልጅቷ ግን በጣም ታሳዝናለች ወላሂ። አሁን የምትፈርመው ፊርማ ምንድነው ታውቂያለሽ ማሚ? ልጄን አልፈልግም ብላ ነው ኤምባሲ የምትፈርመው። ምክንያቱም ሲያምር ደግሞ ገና 8 ወር እኮ እኔ ነው የሚመስለው ሐቢቢ። አንቺን ይመስልሻል ፋፊ? ወላሂ ወድጄ መሰለሽ እኔ ለምኜ ላሳድገው ያልኩት። እና ውሰደው በቃ አንተ ከቤተሰቦች ጋር ኢትዮጵያ። እኔማ ይዤ ልገባ ነው አሁን እንትን ኤምባሲ እንትን ስለሆነ ነው እንጂ እሷ ደግሞ በስማ አለበት እሷ ጋር ማለት ነው። በቃ ቢልዋን ሰው የእስር ቤት እኔ ጌታ ጦህ ብሎ ተኝቷል። ማሻአላ በቃ እናግዛለን። ውሰደው ላከው። ነገሮች አልቆ ልትገባ ስትል ናኛ ጋር አይደለ ሳሪ? ከዛ በፊት እኔ ጋር እናግዛለን። ምንም ችግር የለውም። እናግዛለን። ትኬት እናግዛለን ስንል ሰምታ ብትመጣ እሷ አጠገብ ካለች አንድ ነገር አናግዝም። ላ እኛ ጥሱ ልጅ በፊት ነው መጣ ነበር ራሱ 5 ወር በፊት አልፈልግም ብላለች እኮ ለምንድነው አልፈልግም ያለችው? ማለት የስተዋል ሐኪም ቤት ስለነበር የወለደችው ልጅየው በሽተኛ እንደሆነ ነግረዋታል። እኔ ግን የማውቀው እስከዛሬ ቅዋ ስላልነበረኝ ሐኪም ቤት ወስጄ ለማሳየት በሽታው ሐረካቱ ምናምን ሳይ ማሳየት አልቻልኩም። እሷ ግን ስለምታውቅ በፊት በቃ እኔ ስራ ላይ ሂዲ አንተ ትያዛለህ አንተ ብትያዘው የለኝም ምናምን ብላ ስራ ሄዳ በዛው ጠፋች ስራ ቦታ ማለት ነው። ችግሩም የልጁን ችግር ታውቃለች እሷ እዛ በፊት። እኔ ግን ያወኩት አሁን ከ10 ቀን በፊት ሳቅ ነው ላክስቴ ያሳወቅኳም ማለት ነው። እኔ ብር ስላልነበረኝ ሐኪም ቤት አልወሰድኩትም። አሁን ላይ ሰውስደው ሙሉ ላብራቶሪ ሳስደርገው ቅንጭላቱ ላይ ችግር እንዳለበት ነገሩኝ። ምንድነው ጭንቅላቱ? ቆይ ጥያቄ ምንድነው ጭንቅላቱ ላይ ችግር ያለበት? ዘያዳ ካረባ የሚባል ምንድነው እሱ? ሐረካ ዛይድ እንትን አሁን እንደዚህ በተኛበት ይወጣጠረዋል ምናምን በቃ ያው ቢያንስ ሞቶ ነው የሚነሳው። በሰዓቱ ላይ ልቡን የሚይዝለት ሰው አሁን ኦክሲጅን ያጥርበታል። ኦኬ ለምን አይታከምም ታዲያ? ሹመይሲ መታከም የሚችለው ሹመይሲ ስለተወለደ ሹመይሲ ነው። እዛ አንችልም አሉኝ ማለት ነው። ሌላ ቦታ እኮ እዛ ለምን አይታከምም? በስማ ስላለበት የተወለደ ነው ማለት ነው። ቢላል ለሳሪ ላስረዳልህ። ምን እንደው ታውቂያለሽ ሳሪ እሷ ታስራ ነበረ ሳውዲ አረቢያ ህገወጥ ሆና ታስራ ነበረ። ታስራ ህገወጥ ደላሎች ከእስር ቤት አስመልጠዋት ነው። ገብቶሻል? ያኔ አሻራ አለባት እስር ቤት። ኦኬ ልጅቱ በመንግስት በነፃ እንድትታከም ከፈለገ እናቲቱ ድጋሜ እስር ቤት ገብታ በነፃ መታከም ይችላል። እሷ ግን እስር ቤት ድጋሜ መግባት አትፈልግም። ኢትዮጵያ ሚዛ መግባት አትፈልግም። ይሄ ልጅ ገብቶሻል? ስለዚህ እሱ ባለቤቱ ጋር የልጁ እናት ጋር ኢትዮጵያ ኤምባሲ ይሄድና ልጁን አልፈልግም ኃላፊነቱን ላባቱ ሰጥቻለሁ ልጅ አይደለም ብላ ትፈርማለች። እሱ ዲሲምፓሲና ፓስፖርቱን ከጨረሰ በኋላ ኢትዮጵያ ይገባና ኢትዮጵያ ሕክምና እንዲያገኝ ነው። እኛ ባለፈው ተነጋግረን እሷን አቅርቦ አልተባለም። እሱ አይባልም አይሉት ይቀርባል። እሄዳለሁ አለች ሂጄ እፈርማለሁ አለች ኤምባሲ ኢትዮጵያ ኤምባሲ። ፖሊሶች አቅርብ ብለው ደግሞ እሱን አይይዙት ነው በእንትኑን ወረቀቱን በኢትዮጵያ ኤምባሲ ይጨርሳሉ። እንዴት ከእስር ቤት አመለጠች እሷ? ወይ እንትን ነው ከሆኑ ሰዎች ጋር ኢትፋቅ ታደርግና
ብር ከፍላችኋለሁ አውጡ ብላ ትወጣለች። ከወጣች በኋላ ካስወጧት በኋላ እነዛ ሰዎች ገንዘቡን ክፈይ ሲሏት ገንዘብ የላትም። ምን ያደርጓታል? ፊልም ይሰራል። ልክ እንደታገተች እንደታገተች ይደረግና ሙቤ ቤት ሁሉ ገብተን በጣም ታሪክ አይተንበታል። በዚህ በልጅ የሆነ ቤት የሆነ ባዶ ቤት ምናምን ቤት ላይ ወስደው ልጁን ጥለው እየቀረጹ እባካችሁ ድረሱልኝ ትላለች። ለኔ ቪዲዮ ይላካል። እኔ ደግሞ ቪዲዮ ሲላክልኝ እንዴት ነው ይሄ ነገር የሚሆነው? ከየት አምጥታት ነው የብር ነው የምትጠይቀው ስለው ከእስር ቤት አስወጥተናት ነው አለ። ከእስር ቤት እንዴት ታስወጣታለህ? ወልዳ ነው እዛ የገባችው? ወልዳ ነው ወይስ ሳትወልድ በፊት? ሳትወልድ በፊት ትገባለች፣ እዛ ትወልዳለች። ሺሜሲ ሆስፒታል እዛ ትወልዳለች። ከዛ ሁሉ ያስጠፏታል። እንዴት እንዴት ከእስር ቤት ሳሪ ያገሩ ሳውዲ እኮ ነው ዱባይ መሰለሽ። ገንዘብ እየተከፈላቸው የሚያስጠፉ አሉ። ገንዘብ እየተከፈላቸው ያንን 5000 ብር ክፈሉ ሲሉን እኔ በበኩሌ አላምንበት አልኩኝ። ከሆስፒታል አይሽ አሁን እንደዚህ እንደተደመምሽበት አንቺ ከእስር ቤት ከዛ ሆስፒታል ከዛ ልጅ ተወልዶ ከዛም አስጠፍተዋት ይሄን ያክል ብር አምጡ ብለው ሲሉ እኔ ይሄን ነገር አላቅም። እኔ ከሄ መታገት ነገር ከባድ ነው ብዬ የት እንሄዳለን? እሙቤ ቤት 3 ቀን ተፈሽቶ ይሄ ልጅ ምን አለ? ሚስቴንም ልጄንም ስጡኝ እየሰራሁ ፈልጋለሁ፣ ግን እነዚህ ሰዎች ለህይወቴ ያሰጉኛል አለ። ይሄን ሲባል ልጁ ያኛው ልጅ እኛ በጣም ስንጠረክርበት ምን አለ? ከላስ እኔ ብሬን አሰጡኝ። አሁን ለጊዜው 2000 ብር ነው መሰለኝ ተሰጠው። ሌላውን ብር ሰርቶ ሊከፍል ቪዲዮ ተከፍቶ ካሜራ እያየን ተቀባበሉ። እትከየሊ ተቀባበሉ። ሚስቱንና ልጁን ይሄ ልጅ ሂዶ ተቀበለ። ቤታቸው ሄዱ። ኑሯቸውን እየኖሩ እንዳለ እዛ ቤት ውስጥ የተፈጠረውን ነገር እኔም ማቀው ነገር የለም። ለምን በማንም ሀቅ መያዝ አልፈልግም። ስራ ገባሁኝ አለች እሷ። ለኔ ስራ ገብቼ ነው ጥየው አይደለም የሄድኩት፣ ብር እየሰጠሁት ነው። ልጁ በሽተኛ አይደለም። እኔ ከሄድኩ በኋላ ነው ወይ በሽተኛ የሚሆነው? ከህረባ ዚያዳ ዝም ብሎ አይመጣም። ምንም ያልተማርን ቢሆንም በዚህ ነገር ላይ ሄደንበታልኛ። ይሄ ልጅ ሆስፒታል በገንዘብ ሲያሳክም ምን ይሉታል? ሪፈር። ወደ የት ነው ሪፈር የሚጻፈው? ወደ ተወለደበት ሆስፒታል። የተወለደበት ሆስፒታል ምን አለ? መለፍ አለ። እንደገና ልጅቷ ደግሞ በስም አለች። አየሽ፣ ሀታ ወደ ኢትዮጵያ ለመውጣት ይሄ ልጅ ከእናቱ ጋር በስም አለው። ስለዚህ ምን አልነው እኛ ወደ ኢትዮጵያ ኤምባሲ ሂድና ኢትዮጵያ ኤምባሲ የሚላችሁን ስሙ ብለን ስንልካቸው ኤምባሲው ደግሞ ሁለቱም ሰነድ አልባ ስለሆኑ የቀበሌ መታወቂያም ስለሌላቸው ፓስፖርትም ስለሌላቸው አሁን አናስተናግድም ብለው መለሷቸው። እሷ ግን እኔ ፈርምለታለሁ እንደፈለገ ያድርግ ብላ አዝገስት ላይ ተናግራ ነበር። ኤምባሲ ተያይዘው የሄዱት ልጁን እንደማትፈልገው። አሁን እሷ ወደ ስራ ቦታዋ ሄደች። ልጁን ታቅፎ ያለው ቢላል ነው ማለት ነው። አሁን ገብቶሻል? ስንት ጊዜዋ ነው ከተወቹ ልጇን ካንተ ጋር አብራችሁ መሆን ካቆማችሁ ስንት ጊዜያችሁ? አሁን 5 ወር ሊሆናል ነው። 5 ወር ሙሉ አውርታም አታውቅም? ተደዋውላችሁም አታውቁም? አትጠይቅም። ሲጀመር እዚህ ጋር እሷን ባለችበት እንደዚህ ነግሬያቸዋለሁ እና ከዛ እሷም አልጠየቅኩም ብላለች። አልጠየቀችም። ጭራሽ አትጠይቅም አንተ? አትጠይቅም። እሺ አሁን ሰነድ አልባ ከሆናችሁ እንዴት ነው ይዘህ የምትወጣው ልጅህን አንተ? በምንም አይነት ሁኔታ እንዲሆነ ልጁ ማወቅ አትፈልግም። ኦኬ አይደለም። እንዴት አድርገህ ነው ይዘህ መውጣት የምትችለው? እኔ እኮ ግራ የገባኝ ነገር እሱ ነው። ቢያንስ እሷ ከፈረመች በኋላ እኔ ይዤ ልገባ እችላለሁ። ከዛ ውጭ ግን በጣም ከባድ። ኤምባሲ ስትሄዱ እንደተባለው ይሄንን ነገር እሷ ማድረግ ካልቻለች ሰነድ አልባ ስለሆናችሁ አላችሁ። እንዴት አድርገህ ነው ይዘህ የምትወጣው? ለምሳሌ አሁን አንተ እንደተባለው እኛ ሄልፕ እናርግሽ ኢትዮጵያ ሳክመው እንዴት አድርግ ግን ደግሞ አሁን ምን እንደሆነ ታውቃለህ? እሷ ከታሰረችበት አንፃር ከደረሰባት ነገር አንፃር ምናምን ሊሆን ይችላል። ይህንን የመሰለ የሚያምር ልጅ በየትኛውም ሁኔታ ላይ ብትሆን እናቱ ነች። ነገ ልጄ ማለቱ አይቀርም ማለት ይህንን ለአንተ ላስተባብል አልሞክርም። ምክንያቱም አንተና እሱ አብራችሁ ኖራችኋል።
ሚስት ናት፣ የልጅ እናት ናት። አልፈልግም ያለችበት የሆነ የራሷ ነገር ሊኖራት ሊሆን ይችላል። ግን አንተ ይዘው ውጣ። እሺ ደስ ይላል። ምክንያቱም እዚህ ሆኖ ሕክምና ካላገኘ እንደዚህ ከሚሰቃይ ይሄንን ግን ለማድረግ አንተ ምንድነው አሁን የሚጎልህ? የእሷ ፊርማ ከሆነ ታዲያ ለምንድነው ሰነድ አልባ ስለሆናችሁ ብሎ የመለሰ ኤምባሲው? አሁን በረብሻው ምክንያት ነው እንጂ እንትን ያላስገቡን በረብሻው ምክንያት ነው። አሁን እኔ ምን ማድረግ እንዳለብኝ የማውቀው እሷ ኤምባሲ ያቀረበች በኋላ ነው እንጂ አሁን ምንም ማድረግ እንዳለብኝ አላውቅም። መፍትሄው እሷ አፈርማ መፍትሄ ከሌለው ኤምባሲ ምን እንደሚልኝ እንግዲህ አውቄ ነው የራሱ ማወቅ የምችለው ቀጣይ ማለት ነው። ከዛ ተነግሮኝ እንጂ አሁን ላይ በምን መንገድ ይዤው እንደምገባ የማውቀው ነገር የለኝም። እንደዛ ከሆነ ጥሩ። ታስረህም ቢሆን ይዘኸው ግባ ልጅህን። ታስረህም ቢሆን እኔ አንድ ቃል የምገባልህ ነገር ቪዲዮ ሰርች ነበር ማለት ነው አለ ቪዲዮ ሰርች ነበር። እስር ቤት ልገባ ነው እንዴት ነው የቀሙኛል አይቀሙኝም ብዬ ቪዲዮ ሰርች ነበር የሆነ ሰዓት ማለት ነው። ከዛ ልጁን አያሳዩህም ይቀሙሃል። ከዛ ደግሞ አሁን ዙራ ከከሰሰኝ ልጁን ቀምተውኝ በወንጀል ላይ ሊያስሩ ይችላል ምናምን ብለው ሲያስፈራሩ እኔ እንትን ያልኩት ልጅ አይደለ እንዴ? አባት የሌለው ልጅ እኮ ነው የሚነጠቀው። በሐላል አይደለም ምን ማስረጃ እንዴ? አይደለም አይደለም። እሷ ደግሞ እሱን ለመጉዳት እሱ ወስዶብኝ ነው ብትልስ ምን ታውቂያለሽ? ባለፈው አትፈልግም ማሳደግ የምትፈልግ ሴት ናት። አናስተ ዘጋባ ባለፈው አቅርቤት የነበረው ለጊዜው ይሆናል እንደዚህ ያለችው። ምናልባት እኔ ዘመቻት የነበረው በባለፈው ራሱ ይዤው ብገባ እንኳን የሆነ ችግር ቢፈጠር ህዝብ አውቆ ድምጽ እንዲሆንልኝ ከገባው በኋላ በሚለው ነው። ይኸውልሽ አንደኛ የዲካ ወረቀት የላቸውም ገብቶሻል። ሁለተኛኛ ወደ ኤምባሲ ይሄድ ብለን ያልነው ሪያድ ከተማ ስለሚኖሩ ይሄ ልጅ ለሰማሃል ላይ የሆነ ነገር ቢፈጠር ኤምባሲው እንዲያቅ ነው። ካሁን በፊት መለፍ ነበራቸው፣ ኬዝ ነበረው፣ ሂዶ ነበር፣ አመልክቶ ነበር እንዲባል ነው። ለምን ልጅቱ ካሁን በፊት በስማለች፣ ህፃኑ ልጅ ከሷ ጋር አስበስመውታል። ስለዚህ ይሄ ልጅ ፖሊስ ቢይዘው ሰርቀው ነው ቢባል የእናትነት ማረጋገጫ አለ። ቢኮዝ የወለደችው ሐኪም ቤት ነው፣ እናት ነች፣ ሙሉ ማረጋገጫ አለ። አባት ለመሆን ግን ማረጋገጫ የለም። ስለዚህ ገብቶሻል። እሷ ምንም አይነት ነገር ለሱ በቀል ከፈለገች ይሄንን ከማድረግ ወደ ኋላ አትልም። እንደነገርኩሽ አልፈልግም ብትልኛን እንኳን እፈልጋለሁ ብላ እንትን ልትለው ልትበቀለው ትችላለች። ዛት ሚንስ አሁንም እንዳለው ከእናትየዋ ጋር ተመካክሮ በሰላም ይዞ ነው መውጣት ልጁ ያለበት። በቃ ሳውዲ ግን ከባድ ነው። እሷ እኮ ጠባ አይደለም የያዘችው በቃ ልጁን አልፈልግም እኮ ነው አይደለ እንዴ? ጠባላችሁ እንዴ? አልፈልግም ነው ምንም ነገር የተናገረ እኔ እኮ ችግር ወይንም ያጠፋው ጥፋት እኮ ቢኖርብኝ ያን ጥፋቴ እንደዚህ ሊያስደርግብኝ ይችላል። ግን እኔ ምንም መምጣት አትችልም። እሷ አሁን ብትጠሯት ትመጣለች። ደፈርናት ይኸውላችሁ እሷ ከአንድ አይሉ ሶስት የጠይቀናት ልጁን አትፈልግም። እሷ ዘና ብላ እየሰራች ህይወቷ መኖር ነው የምትፈልገው። የነዚህ ሁለት ሰዎች መፍትሄ ያለው ኢትዮጵያ ኤምባሲ ነው። ምክንያቱም ኢትዮጵያ ኤምባሲ አሁን ሲከፈት መስመሩን ያሳየዋል ቢላል ይሄ ዜጋ እስከሆነ ድረስ በምን መልኩ ነው ይሄ ልጅ ይዞ መግባት ያለው? የለችም እንደ ሳውዲ ውስጥ አለች። ሌላ የሚያግዘው ሰው ታዲያ የለም። አሁንም ማሚ ልታናገሪያት ከፈለግሽ ትጠራ ልጅቱና እሷን ጥሯት። ግን እሙ ካለች ደግሞ እሙ መላ አላት እኮ እሙ ታውቃለች። ጉዳይ ማሬ ከአቅሟ በላይ ነው። ልጅቷ አሰማም ልጅቷን ተዋት። ልጅቷን እሙንም ሰደበቻት እኮ ማሚ እሙንም አትፈልጋትም። ጭራሹን ነው የማትፈልጋት እኮ እሙ ከሰውየው ጋር ከሱ ጋር ከቢላል ጋር ትቆም እንጂ ልጅቷንማ ጥሯት። ከሱ ጎንም አለሁ ብላለች። ተዋት። አዎ አሁን እኮ ከልጁ ጎን ለመሆን ኤምባሲ የሚለንን መልስ ማወቅ አለብን። ይሄንን አድርገህ ልጅህን ይዘህ መግባት ትችላለህ እስከሚለው ድረስ ትንሽ እንታገስና ኤምባሲው ልክ ሲከፈት ቢላል ሄዶ ከልጅቷ ጋር መስመሩን ያሳየዋል። አይሻልም? እንደዛ ነው። እስከዛ ድረስ ግን መታወቂያህን አስመጣሽ ቢላል ከኢትዮጵያ አስልክ በፎቶ እንትን ትላለች። እሺ አስመጣለሁ። የሚልኩልህ ከሆነ ከደሴ ጅዳ የሚሄድ ሰው አለ ልክልሃለሁ። ደሴ ድረስ ከላኩልኝ ቢላል ከመርሳ እሺ ችግር የለም አስመጣለሁ። ደሴ ድረስ አልተሰራም ገና ላሰራና አስመጣለሁ። አሰራና የምታሰራበት መንገድ ደግሞ ካላወቅ ጻፍልኝ። እሺ ቁጥር ሰጥሃለሁ። እሺ ቢላል ነቃበል። እሺ ስሚኝ ሞኒት ይኸውልሽ እናቱ ትምጣ። ስሚኝማ
እዚህ ትጠራ ያለውን ነገር ትናገር፣ ምክንያቷን ትናገር፣ ህዝብ ይስማ። እኛ ቪዲዮ እንስራለትና ሳውዲ አረቢያ ያሉ የተለያየ ቦታ በኤምባሲ ያሉ እዚህም ሀገር ያሉ ቢሆኑ ጥሩ ቦታ ላይ ያሉ እንዲያግዙት እኛ ቪዲዮ እንሰራለን። ራስ ልጅቷን እሺ፣ ምክንያቱም እኛ እንሰራለታለን ቪዲዮ። ከዛ በኋላ ሁሉም ሼር ያደርጋል። የሚያግዘው ሰው ፈልገን ልጁን ይዞ ይወጣል። ችግር የለም። በቃ ምናልባት እሱ አሁን አሞታል ስላላት ወይም ደግሞ ዋቴቨር ሆኖ ሊሆን ይችላል። ስለዚህ የሚያግዛት ካለ እንዳላችሁት ሀቡ ሰው ካወቀች እንነግራታለን፣ ትተባበራለች። እኛ ቪዲዮ እዚህ ጋር ጨርሰ ነው እንነግራታለን። ምንም ችግር የለም። እኛ ቪዲዮ ከዛ ውጭ የሚያስፈልገው ነገር ካለ ቦልካኛል። አሁን እኮ በዚህ 10 ቀን ውስጥ እኮ አስተያይዛቢ መታ ነበረ ማለት ነው። እሷ እኔ ጃልገባም ምን ወልጄ ሰጥቻለሁ ካሁን በኋላ እሱ ግዴታ ነው እኮ ብላለች። ቀርባ ነበረ 10 ቀን በፊት። ሀቢባ ስልኳ ካለሽ ሀቢባ አዚዛ ስልኳ ካለሽ ጥሪያት እስኪማ ላክል ቁጥሯን ልደውልላት። አሁን እነሱ ፊት ልደውልላት። ፍቃደኝነቷን ትናገር በድጋሚ ካላስ በቃ አለቀ እንጂ ልጇን እኛ ላኩልን የሪያድ ኤምባሲ ሎኬሽን ላኩልኝና ወይም ሹፌር ላኩልኝና ሄዳለሁ ነው ያለች። እኔ ትንሽ የጤናም ችግርም የሆነ ችግርም ያለ ይመስለኛል። ትክክል እንደዛ ይሆናል። አነጋገሯ ማለት ነው። ለምን ምንም አደብ የሌለው ጥሩ ያልሆነ የእናትነት አህላቅ የሌለው አነጋገር ነው የምትናገረው። በመሀል ደግሞ ይሄ አዚዛ ይሄንን ልጅ አይተሽ የምር አንድ እናት እንደዚህ ልታረግ አትችልም። የእናትነትን ምስክር አንቺ ታውቂዋለሽ። ምክንያቱም አሁን ባንቺ ራሱ እናትነትን እንስላለን እኛም አለን። ግን እንደዛው ነው። እስኪ አስቢው። አሁን አንቺ ለአህላም ያለሽ የእናትነት ፍቅር በጣም ነው የሚለየው። ይቺ ልጅ ገባሽ የሆነ ነገር አንድ ሰው ያለ ምክንያት እንደዚህ ሊሆን አይችልም። የምሬን ነው የምልሽ። በቃ የምሬን እኛ የምናየው የውጭን ገጽታ ነው የምናየው። ሰው እኮ ልንገርሽ ውጭ ሁሉ ነገር ሰላማዊ የሚመስል ነገር አለ፣ ውስጡ ደግሞ ሰላም የሌለው ሰው አለ። ልጁን ራሱ ብትይዘው አንድ ነገር ልታረገው ሁሉ ትችላለች እኮ። አባቱ ጋር መሆን እኮ ጥሩ አድቫንቴጅ ነው። ምክንያቱም አንድ ሰው ሰላሙን የሚያውቀው ራሱ ነው። ከላይ ስትታይ ደነኛ ነሽ፣ ከታች ስትታይ ደግሞ ሌላ ነገር ሊሆንም። ይሄንን ደግሞ እኛ አሁን ወጣም ወረደም ለሌላ ለባዳ አይደለም የሚሰጠው ለአባቱ ነው። ግን እናቲቱንም መረዳት አለብን። ሄልፕ ካረግን ሁለቱንም ነው። እሷን በስነ ልቦና ልናግዛት ይገባል። ፑሽ ልናረጋት ይገባል። እንደ እናትነት ያለውን ስሜት ልንነግራት ይገባል። ሌላም ማፍቀራ ከሆነ ዋቴቨር ምንም አይነት ነገር ይሁን የሕክምና ራሱ እንደተባለው የሚያመው ልጅ ነው ስትባል ምናልባት እንትን ላትሉሉ ትችላለች። ያንን እኛ ሄልፕ እናረጋታለን። ከዛ ውጭ ደግሞ ከሆነ ችግር የለም። እሱን እናግዟለን፣ እንረዳዋለን። ልጁን ሀገር ያስገባል፣ ከዛ ያሳክማል። ልጁ ምን ችግር አለው? ብዙ እኮ ጥሩ አባቶች አሉ፣ በጣም ጥሩ አባቶች አሉ፣ ከእናት የበለጠ የሚያሳድጉ። እኛ እናግዘዋለን። እሷ ግን በእንደዚህ አይነት ሁኔታ ራሱ መቅረት የለባትም። ነገ ደግሞ ስትጸጸት እናያታለን። ያ እንዳይደገም እኛ ያለብንን ነገር እንድወጣ እንደ ሴት ማለት እንደ ሴት በቃ። ስለዚህ አሁን ምን እናደርጋለን መሰለሽ? ሁለቱንም ነው እኛ እንትን የምንለው። እሱንም በስነ ስርዓት ይዞ እንዲያሳክሙ ሁሉ እናግዘዋለን። የምሬን ነው የምልሽ። ሂዶ አሳክሞ የሚጠየቀውን ብር ሁሉ ችግር የለም እኛ እንወጣለታለን። ችግር የለም። ምናልባት እሷ ራሱ ይሄንን ስትሰማ የተለየ ኦፕሽን ሊኖራት ይችላል። ይታከማል ልጁ። ታርጌ ጥሯት፣ ሞዴሬተሮች ሸር አድርጉላት ለመሐመድ ሸጋና ይጥራት፣ ችግር የለም ሸር አድርጉላት እና ያው ደግሞ እነሱ ሳሪና ሙሊስ ደግሞ ያናግሯት። ይሄ ኖርማል ነው። የቢላል ኬዝ እኮ ሳሪዬ እንደ አህመድ ማለት ነው። አይ ነው አየሽ፣ አህመድ ማለት ነው። ከዛ ቢላል አህመድ የኔ ልጅ ታውቀዋለህ አይደለ? አውቀዋለሁ። አዎ፣ ጣጣህን ትጨርስና ወደዚህ ስራህን እየሰራህ ልጅህን በራስህ ታሳክማለህ። እሺ አለቀ። ምን ችግር አለው? እሺ በጣም ድረስ ደግሞ እኛ አለን። በስ አይ ሙኒት እንደምትባይ ማርያም እንዴው ሳሪ ያለች ጆ አለች ሰኒ ያለች ሞተናል። ምን ችግር የለም። ማርያም ምን ተጋጭ እኔ ወደዚህ ያመጣሁት እንድትረዱ ብዬ ነው። ቅድም ግን እኮ የት ሀገር ነው ስትል የነበረው ልጅቷ?
ያቺ አይደለችም። እኔም ቅድም የጮኩት እሷ መስላኝ ነው። ያቺ እኮ እኔ ግራ ገባኝ። ገባሽ? ካሁን ልናገር እላለሁ ከደሴ ከምናምን ነው ስትል ደግሞ ፋፊ ኧረ ቆይ ያልኩኝ ስለዚህ ብርጅቷ እናስገባ ጋይስ። በምንም ተአምር አንድም ደቂቃ እኔ ልውረድላት። ቆይ እሺ፣ ቦታ ስለሌለ ነው የማያወሩ። እኔ ታች ነው እመልሳለሁ ዋትስአፕ። አንድም ደቂቃ እንዳታዝን እሺ። አንድም ደቂቃ እንደዚህ በመፈጠሩ ምንም አይነት ስሜት እንዳይሰማ። ከህዝብ ጋር ነህ፣ ልጅህን እናግዛለን፣ እናሳክምልሃለን። እንኳን እዚህ ስደት ላይ አንተ እንደዚህ አይነት ችግር የፈጠረብህ ቀርቶ አይደለም በጣም ብዙ ሰዎች ያሳክመናል። እነሱ በራሳቸው ቋንቋ ያወራሉ፣ ይግባባሉ። መልዕክት አስቀምጪ። አንሰር ማሽን ነው ማሬ። መልዕክት አስቀምጪ ይላል። ዋትስአፕ ላይ ካለች ጥሪያት እንረዳት። እዚህም በዋትስአፕም ገብቻለሁ። እየተከታተለችም ይሆናል። አዲ ትምጣ፣ ችግር የለም። እኛ ያኔ ሁለቱም ከቻሉ አብረው እንዲሆኑ ልጆቻቸው ልጁ እንዲያሳድጉ መታከም የሚፈልግ ከሆነ እኛ እናሳክማለን። መወለድ ቋንቋ ነው። ይሄን የመሰለ ልጅ እሷም ቢሆን እንደዚህ ሲሆንባት ከሆነ ከዛ ውጭ አብረው መኖር ካልቻሉ በስምምነት ልጁ ወስዶ አሳክሞ መጥቶ እንዲሰራ እናደርጋለን። በስምምነት ይሄ ሰላማዊ በቃ አለቀ። ከዛ በኋላ ልጄ ብላ ስትጠይቅ ልጇ አዎ ልጅሽ እንዲላት ነው የምንፈልገው። ገባሽ? ነገ የት የምታውቂው ምናምን ብሎ እሱም እንዳያንገላታት። ይሄንን ደግሞ በህዝብ ፊት ይነጋገሩ እና አሁን ወይ ታቹኝ እየሰማችሁ ነበር በእና እንትን ኦርደር እያወጣሁ ስለነበር አልተመቸኝም፣ ገብቼም ነበረ። በመጀመሪያ እውነት ምርጥ አባት ነክና እግዚአብሔር አምላክ በቃ ትልቅ ደረጃ ልጅህን ያድርስ። ተንታውና አመዴ ማሚ ሚውት አድርጌ ሌላ ነገር እንዳታወሪ ደግሞ እና እግዚአብሔር አምላክ ልጅህን እንትን ይበልልህ፣ አታልቅስ፣ አንገትህን አትስበር። እኛም ደግሞ አለን ከጎንክ። ልጅህን አሳክመክ ልጁ ህፃኑ ታክሙ ምናምን ቦታ ከያዘልክ እኛ ደግሞ እዚህ ዱባይ መተክ ስራ እንድትሰራ እንድትለወጥ ሁሉንም ነገር ደግሞ ሰፖርት እናደርጋለን። እሺ? እና እንዳታለቅስ። እሺ? እሺ? አዲ ያጋጥማል። ማርያምን አንተ ዱባይ መምጣት ከፈለክ እኔም አለው በቃ። አዎ አታየው፣ መሐመድም በጣም ጎበዝ ነው። በቃ ለልጁ ሲል ጎበዝ ነው። ይሄንን ደግሞ እኛ እናደርግልሃለን። ማርያምን ምንም ችግር የለም። አብሽር በቃ። አህመድ እናቱንም ልጁንም ቀጥ አድርጎ የያዘ ጀግና ነው። በዛ ላይ የተሸከመው ስራ እንዳይመስልህ። አንተ መተህ እንደማንኛውም ሰው ስራ ትገባለህ። ካምፓኒዎች አሉ፣ ስንት ቦታ አለ። እራሱ ቆሞ ስራ አስገብቶ ትሰራለህ። የአህመድን ጥንካሬ ስትሰማ እሱ ያለበት ነገር አይደለም ስራ ሊሸከመ ይሄን ያህል ኃላፊነት ሊወስድ ይቅርና ቆሞ ይሄዳል አትልም። እሱ እንኳን ጀግና ሆኗል ዛሬ ጀግና። አህመድ አንበሳህን እንትንህን አስጨረሱ አይደል? አበባህን አስጨረሱ። ይኸው እሺ ነው እንደሞ እሺ ቆይ ይኸው እኔም ስገባ ሰጥቻለሁ ማሚ፣ እኔም ስገባ ሰጥቻለሁ። እሺ ቆይ አሁን አንዴ ጠብቁኝ፣ አንድ ረካ ይቀረኛል ልስገድ። ወይ ታሽ ከገስ ውረድ፣ ሰግደህና ሂድ። አይ እዚህ ቤት ያደለው ሰግዷልኛ። እዚህ ጋር ቁጭ ብለናል ዘንድሮማ። እኔም እኮ ወደ እናንተ ተቀላቀልኩ። አታሰግዱ አታጾሙ። እንግዲህ እኔም ወግ ድረሰይ ብዬ ዛሬ ሰበሰብኳችሁ መስዬ። ይሄ ትልቅ ስራ እኮ ነው ራሱን የቻለ። የዚህ ልጅ ስቆ ማደር ቀልድ መሰለሽ? እኔ ቢላልን እናንተ እንድታውቁት የፈለኩት እንደ አህመድ አይነት ኬስ ስለሆነ ነው። አንዴ ላውራ፣ መቼስ ከእናንተ በላይ አላቅም። ሆኖም እያለ ግን በአሁኑ ሰዓት ያው ካለው አክቲቪቲ ከምናየው ነገር ብዙ እህቶች ልጅ ጥለው ይጠፋሉ፣ እዚህም እዛም የሚባል ነገር አለና ይሄ ነገር የሚደረገው ከምን ምክንያት ነው? እናንተስ እናት እንደመሆናችሁ መጠን እዚህ ጋር አንድ ሴት ምን አይነት ደረጃ ላይ ብትደርስ ነው? ምን ብትሆን ነው? ከጤንነቷ ጀምረን ማለት ነው። ምን ቢደርስባት ነው? ድመት እንኳን በጥርሷ ነክሳ ልጇን በምታሳድግበት ሰዓት ልጇን ጥላ ልትሄድ የምትችለው? ይሄንን ነገር ምን ያክል ግንዛቤ ውስጥ አስገብታችሁታል?
እሱንማ ብላ ሳራ ትምጣለች እኮ አንድ በይ ሙኒት። በመቀጠል አሁን ቅድም የሆነች ልጅ ሳሪ ቤት ገብታ እንደዛ ብላ ነበረና ምንድነው ችግርሽ ብዬ ጠይቂያት ነበረ። ሳሪ እየሰማች ነው? አዎ እየሰማሁ ነው። በተኛውበት ሌሊት በሳንጃ ያስፈራራኛል አለች። እኔ እርጉዝ ሁኜ ያለኝን ብር ይዞኝ ሄዶ አስርቦኛል ትላለች እቺ ልጅ እርጉዝ ሁና። በመቀጠል ደግሞ እርጉዝ ሁኜ 4 ቀን ነው ያማጥኩት አለች ያለኝን ብር ይዞብኝ ሄዶ። እና ሴቶች ጥለው መሄዳቸው ሳይሆን ምን አይነት ችግር ቢደርስባቸው ምን ያክል ቢሆን ነው ልጃቸውን እስከዚህ ደረጃ ጥለው መሄድ የሚችሉት? እኔ ብላል ስለመረዳቱ ከእናንተ ጎን ነኝ በማንኛውም በኩል። ይሄ ነገር ደግሞ ከቀን ወደ ቀን እየተበራከተ ነው። ይሄንን ነገር እንዴት አይተነዋል ነው ዋና ነገሩ መሆኑ። መረዳቱ ጥሩ ነው። እነሱን ተዋቸው። እዚህ ጋር ምንም በማያቅ ነገር ዋጋ የሚከፍለው ሕፃን ልጅ በሽተኛው ልጅ ለሱ ማንኛውም ሰው ቢሆን ዋጋ ይከፍላል። ግን ምን ችግር ቢደርስባቸው ነው እነዚህ ሴቶች ልጅን የሚያክል ነገር ለባል ጥለው የሚሄዱት? ባልስ እስከዚህ ደረጃ ልጁን እንደዚህ ነክሶ ሊይዝ የቻለው ምንድን ነው? ብዙ ጊዜ አንድ ነገር ልንገራችሁ። አንድን ሰው መሰረት አስጥሎ ስራ መስመር ማስያዝና ድጎማ ማድረግ ይለያያል። የሰው ልጅ በተደጎመ ቁጥር ከቀን ወደ ቀን ከራዳር ውጪ የሚሆንበት አይነት ሁኔታ አለ። ነገን አልጨረስኩም አባቴ። ጀነራሊ ነው እሱ በጥቅሉ ነው የሚያወራው ቢላል። እኔ መልስ ሰጠዋለሁ። እና ይሄንን ነገር ግንዛቤ ውስጥ ብታስገቡ አፍደል የተሻለ ነው ለማለት ነው። ልጅቷም ደግሞ ትምጣና እስኪ ምንድን ነው ችግሯ? ልጅን የሚያክል ነገር ሊያስጥላት የቻለው ነገር ምንድን ነው? ገባችሁ አይደል? ጤነኛ ካልሆነች እሷም በአንድ ጎን ትታከም። ሰው ልጅን ፍለጋ ዓለምን ይዞራል። ግን በአሁኑ ዘመን የምናየው ነገር አበሻ ሱቅ ፊት ለፊት ልጅ ይጣላል፣ ቢጋላ ስር ልጅ ይጣላል፣ ሹጋ ውስጥ ዚያራ ሂደው ልጅ ጥለው ይወጣሉ። ይሄ ነገር ምንድን ነው ከምንድን ነው የሚለውን ነገር ግንዛቤ ውስጥ እንድታስገቡ ነው። በንግግሬ ካስቀየምኳችሁ አም ሶሪ። አክስቴ እርዳታውን በተመለከተ አንቺ በምትረጁ ነገር ላይ ያለው ከጎንሽ እሺ፣ የማይመች ቦታ ነኝ ኢንሻአላህ ወንድሜ ነው። እሺ ኢንፎርም ታደርጊኛለሽ። እሺ ወንድሜ እሺ። በዚህ ሀሳብ ላይ ግን እኔ ቅድሜ ይሰጠኝ ለመናገር እንደ እናትነታችን እንደ ሴትነታችን ከእድሜያችንም አንጻር ከሰማናቸው ብዙ ታሪኮች እብድ እንኳን ልጁን አይጥልም። እብድ እናት እንኳን ልጇን ይዛ ነው የምትዞረው። እብድ እናት ማንም ልጇን አያስጥላትም። ምንም አይነት ችግር ልጇን አያስጥላትም። እውነት ባልየው ባለጌ ሆኖ የሚያስፈራራ ዘላን የፈለገ አይነት አባት ቢሆን ልጇን ይዛ ትጠፋለች እንጂ ልጇን ጥላለት አይደለም የምጠፋው። እሱ ብቁ እንዳልሆነ እስካመነች ድረስ ለኔ ብቁ ያልሆነ ለልጄ ብቁ ሊሆን አይችልም። እኔን ያላስተዳደረ ልጄን አያስተዳድርም። እኔን ያስፈራራ ልጄን አይጠብቅም። ማንኛውም እናት ታውቀዋለች ይሄንን። ስለዚህ ልጇን ይዛ ነው የምጠፋው። ሌላ ነገር ያገኘች ሌላ ነገር የተመለከተች ግን ልጇ እንቅፋት ስለሚሆንባት ልጇን ጥላ ነው የምጠፋው። ሌላ ያዘጋጀችው ነገር ያላት። እኔ 100% የምደመድመው ይሄ በዚህ ነው። ሲቀጥል ደግሞ የተበደለ ሰው እንደዚህ ስልክ ዘግቶ አይጠፋም። ምን ያውን ተበደየ ከሆነ አንድ ሰው ከበደለኝ ከዚህ እንደውም ሰው ጠርቶኝ እና ብሎኝ በደል ካለኝ በደልን እንጂ የምናገረው የተበደለ ሰው ስልክ ዘግቶ አይጠፋም።
ቀረብም ሲሉት ቀርቦ በስነ ስርዓት ይናገራል። እኔ በዲየም ከሆነ ምሳሌ አብረን አይደለንም አብረን ብንሆን ልፈራ ትችላለህ ወይንም ጥፋት ካለብኝ በማንኛውም እዚህ በቀረበች ሰዓት መናገር ትችላለች። ችግሯ ምንድነው ስትጠየቅ ሰው ለታም እኔ ኢትዮጵያ ቤት የለኝም የት ሂጄ ነው የምገባው አለች። ብር እንስጥሽና ይዘሽ ግቢያው አላትና ክስተ ይዛ ይሄንም አልፈለገችም፣ ፈቃደኛ አይደለችም። ችግሩ እሱ ነው። አሁን እኮ አይሰው እንዳንተ እንዳልከው ከሆነ ማለት ነው ይኸውልህ ባል ቢበድልም የባል በደል ከልጅ ጋር የሚያገናኘው ነገር የለም። ስለነዚህ ሁለት ልጆች በነገራችን ላይ ካበጠ ይፈንዳ ብለን ካልን ጥጋቡ ታፈሰ በደንብ አድርጎ ስለሚያቅ ታሪኩን እኔ ሚውት አደርጋለሁ። መቼም አፍጥረናል። ጾማችን እንደ ዘንድሮ ብዙ ነገር ያስፈልገዋል። ጥጋቡ ታፈሰ ሂድበት። ጥጋቡ ነው በደንብ አድርጎ ስለነሱ የሚያውቀው። አሁን ያልሰማሽውን ትሰሚያለሽ በደንብ አድርገሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። አሁን ስለዚህ ጉዳይ ማውራቱን ትተን ልጁን የምናድንበትን ምክንያትና ይህ ልጅ እንዴት ሆኖ ነው ወደ ሀገር ሄዶ ሕክምናውንም አግኝቶ የሚያርግበትን ነገር ብናመቻቻ አይሻልም? ስለ ልጅቱ ጉዳይ ውሃ ቢወቅጡትም ወጭ ነው። ጨክን ያለው አንጀት አንዳንዱ ሰዎች በተፈጥሮ ጨካኝ የሆኑ ሰዎች አሉ። ገባ? ስለዚህ ሰው ባለፈውም በዚህ ጉዳይ ላይ አንተም ነበርክ ታስታውሳለህ። ስለ ልጅቱ ታወራን ሌላ ጉድ ውስጥ እንገባለን። ሌላ ጉድ ውስጥ እኔ ምን አይነት አረመኔ ሰው ጨካኝ ሰው ነህ ልትሉ ትችላላችሁ። የፈለጋችሁትን ውሳኔ ልትወስኑ ትችላላችሁ። ያ የእናንተ ውሳኔ ነው። እኔ በቢላል በኩል ብሆን ነው የምላችሁ። እኔ በቢላል በኩል ብሆን ይችልሽ መንግስት አንገቴን ቢቆርጥ ቆርጠኛ አሰናብቻት። እውነቱን ነው የምነግርህ። ገባህ አይደለም? ልጅቱ ከመጀመሪያው ተጧቱ ተጥንቱ ጀምሮ ቢላልንም ያገባችው በሌላ ትዳሯ ላይ ነው። በባል ላይ ባል ነው ያገባችው። በዛኛውም ላይ ድራማ ትሰራ ኖራለች። ዛሬም ድራማ እየሰራች ነው። ልጁን እኮ አልፈልገውም ልፈርምላችሁ እኮ ነው አለችው። ኤምባሲ ልሄድና ልፈርምላችሁ እኔ ልጁን አልፈልግም አለች። የወለደችውን ልጅ አልፈልግም ልፈርም ያለች ሴት ጋር ምንድነው ዛሬ ምክክር ስለሷ የምናወራው? ልጁን የምንረዳበት መንገድ ካለ ልጁን እንርዳ። ሰላም አለይኩም አለቀ። ስለሷ አታውሩ። በቃ እሷን ተዋት፣ እርሷት። እንዴ ችግር ካለብሽ ችግርሽን እንርዳሽ፣ የምትፈልጊውን ነገር ይደረግልሽ፣ እናግዝሽ ስንላት እኮ አልፈልግም ልጁን አልፈልግም ብዬ ፈርማለሁ ነው አለች እኮ። እንዴ ብዙ እናቶች እኮ አሉ። ብዙ እህቶቻችን እኮ ኩላሊታቸው እስከሚያብጥ እየሰሩ እየተሰደቡ እየተረገጡ ልጆቻቸውን አንቀው ያዙ እናቶች እኮ እንደምናውቀው ሁሉ በዚህ ልክ እኮ ባለጌ ሴቶችም አሉ፣ ባለጌ ወንዶችም አሉ። የእሷ ግን የጠና ነው። ስለዚህ ልጁን እንርዳ ነው የምለው እኔ። ብዙ መሄድ አልፈልግም በዚህ ጉዳይ። ብዙ ጉድ ስለሚሰማ እስከዚህ ደረጃ ከሄደች ያው በቃ እፈርማለሁ እሰጣለሁ ካለች ልጁ የሚሄድበትን መንገድ ማመቻቸት ነው ማለት ነው። እሷ ጋር መደወልም አልሰማሁም። አሁን አይሰው ችግሩ ምን እንደሆነ ልንገርህ ወንድሜ። እቺ ልጅ እስር ቤት ገብታ ከእስር ቤት ሆስፒታል ገብታ ወልዳ ከዛ በስማ አስበስመዋት አበሻዎች ናቸው ያስጠፏት ከሆስፒታል። ልጅቱና እናት በስማ አለባቸው። አሁን እኛ ህጉን የሚመራን ሰው እንፈልጋለን። ይሄ ልጅ አባት ነኝ ብሎ ይሄን ልጁን ይዞ ለመሄድ ማስረጃው ምንድነው? ልጁ ሲበስምስ ሊወጣ አይደለም ወይ ከዛች ከእናት ጋር እንዴት ነው የሚሆነው? ይሄንን ነገር ካወቅን ይሄ መንገዱ ከተገለጠልን ቢላልን የመርጃው ሁኔታ እኮ ኦሬዲ መንገዱ ተከፍቷል። ቢላል ይረዳል። ግን ይሄን ልጅ ይዞ የሚሄደው እንዴት ነው? የኒካ ወረቀት የለው ልጅ ነው ብሎ ለማለቻ ገብቷል። እሱ ከእናት ጋር ተበስሟል። እንዴት ነው ፕሮሰሱ የሚሄደው? ይሄንን ነገር ኤምባሲ ቢያሳውቀን የሆነ ነገር ቢለን እንደሄዱ ደግሞ ይሄ ነገር ያስፈልጋቸዋል ብሎ እንኳን ቢያሰናብታቸው ጥሩ ነበረ። መታወቂያ የላችሁም ፓስፖርት የላችሁም ማሰላማ ብሎ ነው ኤምባሲው ያሰናበታቸው። በዚህ ላይ ይሄ ልጅ ይዟል። በዚህ ላይ ልጁ ይታመማል። ካህረባ ዚያዳ ቅንጭላቱ ላይ አለበት። ተሸኑጅ የሚባለው ነገር አለበት። ሆስፒታል ሂዶ መድኃኒት መውሰድ አለበት። ይሄ ህፃን ልጅ ከአሁኑ ክትትል ካላገኘ መንቀሳቀስ፣ መገላበጥ፣ መራመድ ምናልባችም አለማውራትም ሌላም ነገር ሊፈጠር ይችል ይሆናል።
ስለዚህ ኤምባሲውም ያስፈልገናል፣ ብዙ ነገር ያስፈልገዋል። ቢላል ሰው ያስፈልገዋል። ለዚህ ነው እኔ እንደነ ሙኒት እንዲሰሙት ያደረኩት እንጂ ስለ ልጅቱ ለዋራ ፈልጌ አይደለም። እስቲ ድሮ እንደኛ የሚከደው ቀረ እንደ ልጅ ነው በስማ ስላለበት ነው እሱ የሚይዘው ልጁ በስ ሆስፒታል በስመዋል። ከእስር ቤት እንደጠፋችሁ ጥያቄ አለ። አይዋ ገብቷል። እናቲቱ እንኳን ቢዛው ብትሄድ ኦኬ ይቀላል። አሁን እኮ እሱ አልፈልግም ማለች። አልሄድም ቤት ሰርተሽልኛል ወይ እንዳርጋችሁልኛል ወይ እናንተ በኔ ህይወት ምን አገባችሁ ነው የምትለው። አልፈልግም ማለች። እሺ አልፈልግም ብላ ካለች ቢላል ልጁን ይዞ ይሄድ ነው። ቢላል ይዞ ለመሄድ አንደኛ ልጁ መሆኑን ማስረጃ ያስፈልጋል። ፕሮሰስ ለሌላ ሰው ተከፍሎ እኔ አሁን 5000 ድርሃም ከፍዬ ነው የላኩት። አንድ ጊዜ ታስሮ ታለና ሲጋ በስሟል። አይዋ የኔ አንድ ጊዜ ታስሮ ወጥቷል። 21 ቀን የኔም ልጅ ታስሮ ወጥቷል እኮ 4500 ሪያል ከፍዬ ነው ያስወጣሁት ታስሮ ማለት ነው። በሌላ ሰው ጋር በስሞ ክስ ነበረባት ልጅቱ። ጠለብ እየሰራች የጠፋች ነበረች። ከዛ እሷ በወንጀሉ አስተያዝ ልጅ ማብሮ ታሰረ። 4500 ሪያል ተከፍሎ እንደገና ልጁ ወጣ ማለት ነው። ከዛ በኋላ ነው እንደገና 5000 ሪያል ከፍዬ ወደ ሀገር የገባው። ግን በዛን ሰዓት የአባቱ ሀገር የገባበት ወረቀት ምናምን ነው የተጠየቀው። የዛን ወረቀት ኢትዮጵያ ባለ ሰው በቤት ውስጥ ነው የወለደችው እና እኔ ምንም ነገር የለም አገር የገባ ሰው ስም ፈልጌ እዛ ላይ የተመዘገበ ነገር ስለሌለ በሌላ ሰው ስም አድርጌ ነው አገር ሲገባ የገባው ማለት ነው። አባቱ ይምጣ የአባቱ ስም ምናምን ሲባል አገር ገብቷል ተባለ። አገር የገባበት ወረቀት ሲባል አገር በቅርብ የገባ ሰው ፈልገን የሚመሳሰል ልጁ ከተወለደ ወዲህ የሚሆን ማለት ነው አብሮ ጋኑ ጋር መሄድ አድርገን የገባው። አሁን የሱ በስሞ ከሆነ እውነትም ሊያስቸግር ይችላል። በሌላ በስሞ ከሆነ ምናልባት ልጁ አሻራ አለው እንደገና ካሁኑ በምኑ ማማ ሆስፒታል ህፃናት ልጆች ሆስፒታል ሲወለዱ በእግራቸው እንትን ይደረግላቸው የለ ያኮ ነው የወጣው። ልጁ የተወለደው እዚህ ሆስፒታል ስለሆነ ሂድና ሳክም እኮ ነው የተባለው። ህክምናውን እዛው ይከታተል እኮ ነው የተባለው። ቢላል የሆስፒታሉ ወረቀት ይኖርሃል? የልጁ መድኃኒት የተሰጠውና የሆስፒታሉ ወረቀት እነዛ ሰዎቹ ጋር ነው አለችኝ እሷ ማለት ነው ስጠይቃት። አየህ እንግዲህ እነዛ በጣማሙን እኮ ታውቃለህ አምናለች እኮ በፊት እንደሚያመው ያለው ግን እነሱ ጋር ነው አለችኝ። እነዛን ሰዎች ደግሞ ምን ብዬ ልደውልላቸው ነው? ይኸውልህ ያ ወረቀት ታለ ወደ ቆንስላ ጽሕፈት ቤት ይሄዳል፣ ጉዳዩ ይፈታለታል። ምክንያቱም ያ ወረቀት ሙሉ በሙሉ መረጃው ካለ እናቱ ናት እናጨክና ዛሬ ታማም ይሁን ምንም ሆና እንግዲህ ወደ ቆንስላ ጽሕፈት ቤት ሄዶ መፍትሄ ይገኛል። ያ ወረቀት ደግሞ የለም የት ሆስፒታል ነው የገባው መረጃውን እንዲገኝ ማለት ነው። ያ ወረቀት ግዴታ ያስፈልጋል። የሷም ስም ይኖራል፣ የህፃኑ ስም በአንተ ስም ነው የሚሆነው እርግጠኛ ነኝ። ያ ነገር ከተገኘ መረጃ ነው። ገባችሁ? ያ ሰውዬ ሁሉ ጊዜ እየመጣ የሚረዳን ሰውዬ ማን ነበር ስሙ? አሉ እኮ እንጠይቃለን። እነሱንም እኮ መጠየቅ እንችላለን ማማ። አዎ የሆነ ነገር አይጠፋም እንዴ? ሳውዲ ላይ መላ አይጠፋም። እንደኛ ጋር በጣም የተጨናነቀ አይደለም። እናንተ ጋር እኮ ከኛ በጣም የተሻለ ነው። ያ ሰውዬ በተለይ ልጅ ስለማይበስም ይቻላል፣ መላክ በብር ይቻላል። አኪድ ልጅ እኔ እናንተ እዚህ ጋር ወደ ገደለው ግቡ። በምን አይነት ሁኔታ ይረዳል፣ በምን አይነት ሁኔታ ይንቀሳቀሳል? እኔ ደውዬ ተመልሼ እመጣለሁ። ምን አለች እናትየዋ? መምጣት አትፈልግም፣ ስልኳ ዝግ ነው። እሺ ጥያቄ ልጠይቅ። ቢላል የዛ ዕለት ወደ ቆንስላ ጽሕፈት ቤት ስትሄዱ መጣ ነበር እሱ? ስራ መታ ጠበቀኝ። እሷን አቀርማ የጠበቀችኝ የዛን ሰዓትማ መታለኝ። እንግዲህ ተመለከቱ፣ የዛን ዕለት የመጣችው ለመቀረም አልፈልግም። الله يستر عليك መታለች ላይ ያለው ሳሙ ምናምን አላለችም። ራሱ ራቅ ብላ ቁጭ ነው ያለችው ማለት ነው። አዙ ምን ልርዳችሁ? ቶሎ ንገሩኝ። የምትፈልጉት ሰው የምትፈልጉት ነገር ኮሚኒቲና ሪያድ ኤምባሲ ሰው እንፈልጋለን። ቢላልን የሚያግዘው ሰው ምን አይነት እርዳታ ነው የፈለገው? ኦኬ ልጁን ሀገር ማስገባት
ህፃኑን ልጅ ይዞለት የሚገባ ሰው ነው የፈለገ እሱን ይዞት የሚገባ ቢላል ልጁ የልጁ እናት ክዳዋለች። በቃ ልጁን አልፈልግም ብለዋለች። ልጁን ይዞ አገር መግባት ነው የፈለገው። ልጁ ሲወለድ ሆስፒታል ባስማ ሰጥቷል። ይሄ በእግር የሚሰጠው አሻራ የለም እሱን ሰጥቷል። እሷ ይዛው ከሆስፒታል ጠፍታለች። ያ ችግር ሳይፈጥርበት የሚገባበት መንገድ እንዴት ነው ነው ቲጂ? ህፃኑን እሱ ጋር ካለ እኮ እሱም ባሲ ሂዶ አሻራ ህፃኑና እሱ ይሰጣሉ፣ ይገባሉ። ተመልሶ እንደምን ስለማይገባ ምንም ችግር የለውም። ልንገርለትና ልምጣ እዚሁ መስመር ላይ አመቱ ከ2 አመት በታች ከሆነ ወንድ ይዞ ልጅ ይዞ መግባት አይችልም። ልጁ ከ5 አመት በላይ ከሆነ ብቻ ነው እኮ። አህመድ እንዳደረገው ሰው ፈልጉ ቢላል። ጥጋቡ እናንተ ማግዙትና ሰው ይፈለግ ይዞት የሚገባ 5,000 ተከፍሎ ይዞለት ይግባ። እሱ ተከትሎ ይገባል። ሴቶች አሉ። እሺ ቢላል በውስጥ እናወራለን። እሺ ተቀባበሉ። ፕሮፋይል የስር ቁጥር ያለው ወስደህ አናግረኝ። ቲጂ እና ጥጋቡም እንግዲህ አትለዩዋቸው። እኛ ደግሞ ነገሮች ሲጠናቀቁ አለን። ኢቭን ለመላክ በምታደርገው ነገር ላይ አለን አብረን። እሺ እንተባበረሃለን። ደህና ደሩ። ለማንኛውም ቢላል አብሽር፣ በውስጥ እናወራለን። እሺ ሙኒት ምን አሉ መሰላችሁ? ልጁ ቀጥታ ወደ ኤምባሲ ሄድና ከመጀመሪያው ፕሮሰስ ጀምሮ ለኤምባሲው ያስረዳል። ከእስር ቤት ሆስፒታል፣ ከሆስፒታል እንዴት እንደወጣች ያለችውን ሲያስረዳ ሂደቱን ኤምባሲው ይጨርስለታል። ዞሮ ዞሮ ከሆስፒታል የወጣችበትን መለፍ ዘግተው ነው ይዘዋት የወጡ ሰዎቹ እንጂ መውጣት አትችልም። ስለዚህ ቀጥታ ወደ ኤምባሲ ሂድ ልጅህን ይዘህ። አሁን ኤምባሲው መንገድ መጠቀም ነው እንግዲህ። አሁን ኤምባሲ እንዴት ኤምባሲው ጋር መሄዳል። አንተ እሷን ተውና ቀጥታ ሄደህ ልጅህን ይዘህ እንዲህ ብለህ ያኛ የምናውቀውን ነገር ማለት ነው ለኤምባሲው አስረዳ። ኤምባሲው ደግሞ እንዴት እንደሆነ መንገዱን ይነግርሃል ማለት ነው። ከዛ በኋላ ናቶ ለወደዝና ይሄው መሆን ያለበት ይሆናል። እሺ በቃ እሺ ሄዳለሁ። እሺ በሉ እሺ፣ ደህና ደሩ። እኛ ጋር ሰዓቱ እየሄደ ነው። እሺ ሳርዬ ደህና ደሩ።